ሰላም ጤና ይስጥልን። እሱ ባለው ካሊ ሰሎሞን from EKSS ማርኬቲንግ። ዛሬ የምንወያየው ስለ ማርኬቲንግ ፈነል ነው። እንግዲህ ማርኬቲንግ ፈነል ማለት ለማንኛውም ቢዝነስ ወሳኝ ነጥብ ስለሆነ ማንኛውም ሰው ሊያውቀው ይገባል ማለት ነው። ለምን ከተባለ የደንበኛ ጉዞ ከመጀመሪያው ሰርቪሱንና ፕሮዳክቱን ካወቀበት ጀምሮ ገዢ ደንበኛ እስከሚሆን ያለውን ነገር ለማወቅ የሚጠቅመን ወሳኝ ስትራቴጂ ስለሆነ አብራችሁን ብትቆዩ ታተርፋላችሁ ያምናለሁ። እንግዲህ እንደነገርኳችሁ ማርኬቲንግ ፈነል ማለት ከላይ ወደ ታች እየጠበበ የሚመጣ ሲሆን ስቴፖቹ 6 ናቸው። የመጀመሪያው አዌርነስ፣ ሁለተኛው ኢንተረስት፣ ሶስተኛው ኮንሲደሬሽን፣ አራተኛው ኮንቨርሴሽን፣ አምስተኛው ሎያሊቲ እንዲሁም ስድስተኛው አድቮኬሲ ነው። ቤዚካሊ የምናየው እስከ ገዢ ደንበኛ እስከሚሆንበት ያለውን ነገር እያንዳንዱን ዲቴል እናያለን ማለት ነው። እንግዲህ አዌርነስ የምንለው ለደንበኞቻችን አድሬስ የምናደርግበት ለምሳሌ በሶሻል ፕሮስፔክት ያደረግናቸውን ደንበኞቻችን ለለየናቸው ደንበኞች በተለያየ ሚዲያ ወይም ደግሞ በተለያየ ሜካኒዝም አድሬስ ወይም ደግሞ የምናስተዋውቅበት ሜካኒዝም አዌርነስ ይባላል ማለት ነው። ስለዚህ አዌርነስ ላይ ምንድነው የሚሆኑት? ቤዚካሊ አዌርነስ ማለት በሶሻል ሚዲያ ሊሆን ይችላል፣ ወርድ ኦፍ ማውዝ ሊሆን ይችላል፣ በቢልቦርድ ሊሆን ይችላል፣ በተለያየ ዲፍረንት ሜካኒዝምስ አዌር ያደርግበት የመጀመሪያው ማለት ነው። ፕሮዳክታችንን ወይም ሰርቪሳችንን አንድ ደንበኛ ያውቃል። ከዛ ይቀጥልና በሁለተኛ ኢንተረስት ይኖረዋል ማለት ነው። እንግዲህ አዌርነስ ስንል አትራክት ሆነ ማለት ነው። ቤዚካሊ ሴልስ ፈነል 3 ቦዲ እንትሮች አሉ። እነሱን ስናይ ምንድናቸው? ቶፕ ኦፍ ፈነል ወይም ምንለው አትራክት ያደርጋል ማለት ነው። ደንበኞች ለመጀመሪያ ጊዜ ሊሆን ይችላል ወይም ደግሞ ከመጀመሪያ እውቅና አንድን ሰርቪስ ወይም አንድን ፕሮዳክት ካወቁበት ቀን ጀምሮ የሚኖረው የመጀመሪያው ቪው ምን ይባላል? አትራክት የሚደረጉበት ያው በማስታወቂያ ነው። እንግዲህ ሊሆን የሚችለው በሶሻል ሚዲያ ሊሆን ይችላል፣ እንዳልኳችሁ በቢልቦርድ ሊሆን ይችላል፣ ወርድ ኦፍ ማውዝ ሊሆን ይችላል። ባይ ኤኒ ሚንስ ደንበኞቻችንን አድሬስ የምናደርግበትና የምናስተዋውቅበት እንዲሁም ደንበኞቻችን አትራክት የሚደረጉበት የመጀመሪያው ይሄ ነው። ያው እንግዲህ የመጀመሪያው ሰው ሁሉም ሰው የሚያየው ማለት ነው። ያው ሁሉ ደንበኛ ይሆናል ማለት አይደለም። ከዛ እንግዲህ ሚድል ኦፍ ፈነልስ የምንለው አለ። እዛ ላይ ነርቸር ይደረጋል። ከዛ በኋላ ምን አለ እንግዲህ እንደነገርኳችሁ የመጀመሪያው አዌርነስ ነው። ኢንተረስት አለ። ኢንተረስት ላይ ዌብሳይታችን የማየት ላይ ኮመንት የማድረግ ነገር ወይም ደግሞ ኢንተረስታቸውን የማሳየት ፍላጎት ይኖራል። እሱ ላይ ምን እናደርጋለን? ካልቸር አደረግናቸው ማለት ነው ቤዚካሊ። ከዛ በኋላ ምን ይሆናል? ኮንሲደሬሽን ማለት ነው። ኮንሲደሬሽን ላይ ሲደርሱ ነርቸርና ኮንሲደሬሽን ላይ ሲደርሱ ነርቸር አደረግነው ማለት አሳደግነው ማለት ነው። እዛ ላይ ኢሜል የምንቀያየርበት የተለያየ በኮልድ ኢሜል ሊሆን ይችላል፣ በሊንክድን ሜሴጅ ሊሆን ይችላል፣ በስልክ ሊሆን ይችላል። በአጠቃላይ ደንበኞቻችን የምንይዝበት ሚድል ኦፍ ይባላል። እንግዲህ ለምሳሌ እላይ ያለው እየቀነሰ የሚመጣበት ነው። ቦቶም ኦፍ ፈነልስ የምንለው ደግሞ ቀጥታ እነዛ አዌር የሆኑ ደንበኞቻችን ምን ይሆናል? ባይንግ ከስተመር ወይም ደግሞ ገዢ ደንበኛ የምናደርግበት ነው። በጣም ጥቂቶች ናቸው። ይሄ ባይዘ ብዙ ጊዜ በህይወታችን የሚያጋጥመን ነው። እንግዲህ መጀመሪያ ላይ ሆነ አጋጣሚ ብዙ ሰው ሊከተለን ይችላል። ከዛ በኋላ የነገሮች እንትን እያሉ ሲመጡ የተወሰነ ሰው ሊከተለን ይችላል። ቀጥሎ በመጨረሻ ላይ ግን ጥቂቶች ብቻ ናቸው። እነዛ ናቸው እንግዲህ ትክክለኛ ደንበኛ የሚባሉት በማርኬቲንግ ፈነል። ስለዚህ የማርኬቲንግ ፈነል መጀመሪያ አድቨርት ስናደርግ ምንድነው የምናደርገው ማለት ነው? የመጀመሪያው አዌርነስ ጎል ምንድነው? ጌት አቴንሽን ነው። የመጀመሪያው አዌርነስ ማርኬቲንግ ፈነል የመጀመሪያው እንደነገርኳችሁ ቶፕ ኦፍ ፈነል ላይ ነው። ጌት አቴንሽን፣ ይሄ አቴንሽንን መውሰድ ማለት ነው። ምን ሆነ? አትራክት ይሆናሉ ደንበኞቻችን ማለት ነው። እንግዲህ አክሽኑ አትራክት ማድረግ ነው። ስቴጁ አዌርነስ ነው። ከዛ ጎሉ አቴንሽንን ማግኘት ነው። ከዛ ምንድነው? አክሽን ደግሞ አትራክሽን ያደርጋሉ፣ አትራክት ይደረጋሉ ማለት ነው። የአዌርነስ ዋና ስቴጅ ነው። ሌላ ኢንተረስት ነው። ኢንተረስት ላይ ጌት ኮንታክታችን በተለያየ አጋጣሚ ሊይዙት ይችላሉ። ፎሎ እንዳልኳችሁ በተለያየ ብቻ አድሬሳችንን ሊይዙት የሚችሉበት አጋጣሚ ነው። ካልቸር አድርገናቸው ማለት ነው። ካልቸር ሆነዋል ወይም ይዘናቸዋል እንደማለት ነው። ስለዚህ ኢንተረስት አሳዩ ማለት ኦልሬዲ ሊድ ናቸው ማለት ነው። ሊድ ጀነሬት አድርገናል ማለት ነው። እንግዲህ አዌርነስ ምንድነው? ሊድ ጀነሬት የሚያደርገው ኢንተረስት ላይ የሆነ ማለት ነው። ሊድ ጀነሬሽን ኢንተረስት አሳዩ ማለት ሊድ ጀነሬት አደረግን ማለት ነው። ደንበኛ ለማፍራት ጉዞ ነው የመጀመሪያው ጉዞ ሊድ ጀነሬሽን። ስለዚህ ከሊድ ጀነሬሽን ቀጥሎ ካፕቸር አደረግን ማለት ነው። ያዝን እንደማለት ነው። ቀጥሎ ኮንሲደሬሽን ነው። ኮንሲደሬሽን ላይ እንግዲህ ምን ይሆናል? እንደነገርኳችሁ ሰማው የተወሰኑ ነገር ኢንተረስት አሳይቷል። ኢንተረስት ያሳዩ የሚያዩት ነገር የሚመለከቷቸው እንደሚሞ የተለያዩ ነገሮች አሉ። ከነዛ ቀጥሎ ምን ይሆናል? ኮንሲደር ይደረጋል። ኮንሲደር ሲያደረጉ ማለት ባይዞ ምን ማለት ነው? ከኛ ለመግዛት ከኛ ጋር ለመቀጠል ወይም ከኛ ጋር ደንበኛ ለመሆን ብዙ ስቴፕ ሄዱ ማለት ነው። እንግዲህ ሶስተኛው ስቴፕ ነው። ጎሉ ምንድነው? ቢልድ ትረስት እያደረጉ ማለት አሁን ቢልድ ትረስት እያደረጉ ሲመጡ እኛ ምን እናደርጋለን? አክሽን ነርቸር እናደርጋለን። ማሳደግ ማለት ነው። ሪሌሽንሺፓችንን በጣም እናሳድገዋለን። ለምሳሌ በኢሜል ሊሆን ይችላል፣ በኮል ይችላል፣ ኢምፐርሰን ሊሆን ይችላል፣ በአካል ማለት ነው። ቀጥታ ይሄን የምናሳድግበት ምን ይባላል? ኮንሲደሬሽን ይባላል። ወይም ደግሞ ደንበኞቻችን
አትራክት የምናደርግበት ወይም ኮሚኒኬሽን የምንፈጥርበት ሪሌሽንሺፕ ዴቨሎፕ የምናደርግበት ወይም ደግሞ ትረስት ቢልድ የምናደርግበት ኮንሲደሬሽን ነው ማለት ነው። ስቴጁ ቀጥሎ ኮንቨርሴሽን ነው። ኮንቨርሴሽን ማለት ሴልስ ሜክ የምናደርግበት ነው፣ ሽያጭ የምንጀምርበት ነው። ስለዚህ ኮንቨርሴሽን ላይ ምን ማለት ነው? አክሽኑ ኮንቨርት ማድረግ ነው። እንግዲህ ሊድ አየን አይደል? ሊድ ኢንተረስትድ ነበሩ፣ ኮንሲደር አደረጉ። ከዛ ኮንቨርት ምን አደረጉ? ቀጥታ ኮንቨርት ማድረግ ባይንግ ከስተመር አደረጋቸው ወይም ደግሞ ገዢ ደንበኛ የምናደርግበት ሴልስ ፈነል ነው። በነገራችን ላይ እዚህ ጋር እንግዲህ ለምሳሌ 10,000 ሰው ቢያይን የመጀመሪያው አትራክት ወይም ደግሞ አቴንሽናችን ያገኘ 10,000 ሰው ቢሆን ሚድል ላይ 5,000 ሊሆን ይችላል፣ መጨረሻ ላይ 2,000 ሊሆን ይችላል። ግን ምንድነው ዋና የሴልስ ፈነል ዋና ኪ ተግባሮች ምንድናቸው? አትራክት፣ ነርቸር እና ኮንቨርት ማድረግ ነው። ሌሎቹ ስድስቶቹ የራሳቸው ጎል አላቸው። ግን የሴልስ ማርኬቲንግ ፈነል ወይም ደግሞ የፈነል ዋና ተግባሩ ምንድነው? መጀመሪያ ላይ አትራክት ያደርጋል፣ ከዛ ነርቸር ያደርጋል፣ ያሳድጋል፣ ከዛ በኋላ ኮንቨርት ያደርጋል። ዋና የሚያሳየው ይሄን ነው። ከኮንሲደሬሽን እንግዲህ ኮንቨርሴሽን ሜክ ኮንቨርት አደረግ ማለት ነው። ከዛ በኋላ ሎያሊቲ አለ። ሎያሊቲ ማለት ከስተመርን መጠበቅ ማለት ነው። ጎሉ ኪፕ ከስተመርስ ነው። ሪቴን የተለያዩ ፓኬጆችን ወይም ደግሞ ሎያሊቲ ፕሮግራሞችን አዘጋጅተን ደንበኞቻችን የምንይዝበት ሪቴን የምናደርገው ለምንድን ነው? ተከታታይ ደንበኛ እንዲሆኑ፣ ቋሚ ደንበኛ እንዲሆኑ፣ ግንኙነቱ ቀጣይነት እንዲኖረው የምንሰራበት ምን ይባላል? ሎያሊቲ ይባላል ማለት ነው። ሪቴን ይባላል። ይሄ ሎያሊቲ ማቆየት ማለት ነው። ሎያሊቲ ደንበኞች ነው። ሌላና የመጨረሻውና ቤስ ሴናሪዮ ባይዞ በማርኬቲንግ ፈነል ላይ የምናየው እንግዲህ ኮንቨርት ከሆኑ በኋላ ምን አድቮኬሲ አለ። አድቮኬሲ ማለት ምን ማለት ነው? ቤዚካሊ ኤሃፒ ከስተመር እንግዲህ ዋና ስቴጁ 6ኛው ስቴጅ ማለት ነው አድቮኬሲ ነው። ጎሉ ጌት ሪፈራልስ ነው። ለምሳሌ ማንኛውም ሰው የሆነ ሰው ደንበኛ ወይም ደግሞ ሪከመንድ ሲያደርገው ሞር ደስተኛ ይሆናል ማለት ነው። ስለዚህ ምንድነው ሪፈራል ፕሮሞት አደረገ ማለት ነው። ኦል ኢን ኦል ኤሃፒ ከስተመርስ ዊል ፕሮሞት አወር ሰርቪስ ኦር ፕሮዳክት ፎር አዘርስ ማለት ነው። ደስተኛ የሆኑ ደንበኞቻችን የኛን ምርት ወይም አገልግሎት ለሌላ የሚያስተዋውቁበት 6ኛው ስቴጅ አድቮኬሲ ይባላል ማለት ነው። እንግዲህ እንደነገርኳችሁ ቶፕ ኦፍ ፈነል ላይ አትራክት እናደርጋለን፣ ሚድል ኦፍ ፈነል ላይ ነርቸር እናደርጋለን፣ ቦቶም ኦፍ ፈነል ላይ ኮንቨርት እናደርጋለን። ቤዚክ ፖይንቶቹ 3ቱ ናቸው ማለት ነው። ስላዳመጣችሁኝ አመሰግናለሁ። በዚሁ አጋጣሚ ላይክ፣ ሰብስክራይብ፣ ኮሜንት በማድረግ አብሮነታችንን እናሳድግ። እንዲሰራላችሁ የምትፈልጉት ቶፒክ ወይም ደግሞ ታይትል ካለ ኮሜንት ላይ ያስቀምጡልኝ። ክብር ይስጥልኝ።